ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በመጀመሪያው መረጃ ወደ ትግራይ የምናቀና ሲሆን በአቶ ጌታቸው ረዳ የሚመራው ስምረት የተሰኘው ፓርቲ ባወጣው መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓት የመጨረሻ ሰዓታቱ ላይ እንደደረሰና ሊወገድ የሚገባው መሆኑን አሳስቦ መግለጫ አውጥቷል። በሌላ በኩልም እንዲሁ የትግራይ ክልል ለውጥ ፈላጊ ንቅናቄ መግለጫ አውጥቷል። እንዲሁም በመግለጫው ህዝባዊ ወያኔ ሓርነት ትግራይ ህወሓትን ጨምሮ በአጠቃላይ የትግራይ ክልልን ሁኔታ በተመለከተ ነው አስቸኳይ መግለጫውን የሰጠው። በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል ክቡራን አድማጮች ከመጪው ከፊታችን ሰኞ ጀምሮ አዲሱን የማርበርግ ቫይረስን ለመከላከል የሚያስችል የተባለ ክትባት ሊሰጥ እንደሆነ ተሰምቷል። ክትባቱ የተገኘው ደግሞ ከአሜሪካ መንግስት እንደሆነም ተመልክቷል። ጉዳዩን በተመለከተ የምታደምጡት ዝርዝር መረጃ ይኖራል። በሌላ በኩል የማስደምጣቸው መረጃ ደግሞ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ከዓለም አቀፍ ግብረ ሰዶማን ማህበር አባላት ጋር ተገኝተው ያደረጉት ንግግር በርካቶችን ጉድ አሰኝቷል። ይህንን የጆ ባይደንን ንግግር የማስደምጣችሁ ነው የሚሆነው። እስከ ፍጻሜው አብረን ዝርዝሩን እንከታተለው። በቅድሚያም ህዝባዊ ወያኔ ሓርነት ትግራይ ህወሓት የሰራዊቱን ጥያቄ ሽፋን በማድረግ ለጥፋት እየተንቀሳቀሰ ነው ሲል በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ አስታወቀ። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ በትናንትናው ዕለት ባወጣው ይፋዊ መግለጫ ሁሉም የትግራይ ክልል ተወላጆች ክልሉ ባለበት የከፋ ሁኔታ እንዲወጣ አዲስ ጊዜያዊ አስተዳደር ለማቋቋም የሚደረገውን ጥረት አካል ሲሆኑ እንዲሁም በሰባተኛው ሀገራዊ ምርጫ ተሳትፎ የሚወክላቸውን አካል ቢመርጡ የክልሉን ችግር ሊፈታ እንደሚችል ያስታወቀ ሲሆን ድርጅቱ የፕሪቶሪያውን ስምምነት በመጣስ ከኤርትራ መንግስት ጋር ግንኙነት ጀምሮ ህዝቡን አላስፈላጊ ቅርቃር ውስጥ ከቶታል ሲል በመክሰስ ኋላ ቀር ሲል የጠራውን የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን በማዕድን በሙስና በመሬት ወረራና በሌሎችም ህገወጥ ተግባራት ላይ ተሰማርቷል ሲል ህወሓት ይህ እንዳይጋለጥበት በማሰብ የሰላምን መንገድ እየገፋ ክልሉንም ወደ መበታተን መንገድ እየመራው ነው ብለዋል። በሰራዊቱም በመንግስት ሰራተኞች እንዲሁም በመገናኛ ብዙሃን ተቋማት፣ ወጣቶች፣ የፍትህ አካላትና በሲቪል ማህበራት ተቋማት ላይ አፈና እየደረሰ እንደሚገኝ የጠቆመው ፓርቲው ቀደም ሲል ከተገለጹት ኢዲሞክራሲያዊ ተግባራት ባሻገር ኃይል የተሞላበት እንቅስቃሴ ማድረግ ጭምር ጀምሯል ሲል ጽምዶ በሚል ስያሜ የተጀመረው የጦርነት እንቅስቃሴ ደረጃው ተሸጋግሮ መፈንቅለ መንግስት እስከማድረግ ተደርሷል ያለ ሲሆን ሻዕቢያም እንደ ምሳሌ ወስዶ ስርዓቱን በትግራይ ክልል ውስጥ ለመክተት ጥረት እያደረገ መሆኑን በማንሳት ህወሓት የሰራዊቱን ጥያቄ ሽፋን በማድረግ ለጥፋት እየተንቀሳቀሰ ነው ሲልም የሰራዊቱ ጥያቄ አግባብነት ያለው በመሆኑ ጥያቄውን ለሌላ ዓላማ ሳይውል ተገቢው ምላሽ እንዲሰጠው መጠየቁም ተመላክቷል። በክልሉ በመምህራን በሌሎችም የመንግስት ሰራተኞች እንዲሁም በሌሎችም የህብረተሰብ ክፍሎች የሚነሱ ጥያቄዎች ተገቢውን ምላሽ ማግኘት አለባቸው ብሎ እንደሚያምን የገለጸው ስምረት በእነዚህ የህብረተሰብ ክፍሎች ላይ የሚፈጽመው የመብት ጥሰት፣ በደልና ጭቆና እንዲሁም ስርዓቱን ለማስወገድ የሚደረገው ተቃውሞ እንቅስቃሴ ውስጥ ህዝቡ የበኩሉን እንዲወጣ ሲል የጠየቀ ሲሆን በተለይም ደግሞ ለውጥ ፈላጊዎች ስርዓቱ እንዲወገድ በማድረግ ረገድ የበኩላቸውን እንዲወጡና የፓርቲው እንቅስቃሴ አካል እንዲሆኑ ጥሪ አቀርቧል። በዘመናት ውስጥ ምንም አይነት ለውጥ የማያሳየው ህዝባዊ ወያኔ ሓርነት ትግራይ ህወሓት አሁን ላይ የመወገጃም የመጨረሻ ሰዓታቱ ላይ መድረሱን ነው ፓርቲው በመግለጫ አስታወቀው። በዚህ እንዳለ ትግራይ ክልል ወደ ነባራዊ ሁኔታ እንድትመለስ ሁሉም አካላት የድርሻቸውን እንዲወጡም ተጠይቋል።
በትግራይ ክልል ያለውን የጦርነት ስጋት በማስወገድ መንግስት ሁሉንም የክልሉን የፖለቲካ ፓርቲዎች ያቀፈ ጊዜያዊ አስተዳደር ለመመስረት የፕሪቶሪያውን የሰላም ስምምነት በሰላማዊና ህጋዊ መንገድ ሙሉ ተግባራዊ ለማድረግ በህዝብ የተመረጠ መንግስትም ምርጫ ለማድረግ እየሰራ መሆኑን የገለጸው የትግራይ ክልል ለውጥ ፈላጊዎች ንቅናቄ ትግራይ አሁን ባለው የፖለቲካና የጸጥታ ሁኔታ ውስጥ ለረጅም ጊዜ መፍቀዱ ወደ አስከፊ ጥፋት የሚመራ በመሆኑ ሁሉም የትግራይ ክልል የፖለቲካ ኃይሎች ተሰባስበው በተቻለ ፍጥነት በመወያየት በሁሉም የትግራይ የፖለቲካ ድርጅቶችን ያካተተ የክልል ምክር ቤት ካቢኔና የተሟላ ወረዳ ከተማ ምክር ቤቶችም ያሉት ጊዜያዊ አስተዳደር ማቋቋም አለባቸው በማለት አስታውቋል። ሰራዊቱ ለአንድ የፖለቲካ ፓርቲ ማለትም ህዝባዊ ወያኔ ሓርነት ትግራይ ህወሓት በማድላት የሚፈጽመውን ተግባር በመሰረቱ የመርህ ስህተት ነው ሲል ሰራዊቱ ከየትኛውም የፖለቲካ ድርጅት ነፃ ሆኖ ራሱን ማስተካከል እንዳለበትም ይሄው መግለጫ አሳስቧል። ንቅናቄው የፕሪቶሪያውን የተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ በተለይም በዓለም አቀፍ ህግና በሰላም ስምምነት ላይ በተመሰረተ መልኩ ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ አካባቢያቸው እንዲመለሱ የጠየቀ ሲሆን የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግና የትግራይ ክልልን የፖለቲካና የጸጥታ ሁኔታ ለማሻሻል ከፌዴራል መንግስትና ከዓለም አቀፉ ማህበረሰብ ጋር ለመስራት ዝግጁ ነን ያለ ሲሆን እነዚህ የተቀመጡት ዓላማዎችም ተግባራዊ እንዲሆኑና ጦርነትና የጦርነት ወሬን በመተው በተግባር በትግራይ ክልል ሰላምና መልሶ ግንባታ እንዲኖር የሚፈልጉ የትግራይ ኃይሎች የትግራይን ሰላም ኃይል እንዲሁም የትግራይ ክልል ሲቪክ ማህበራትና የትግራይ ዲያስፖራ ብሎም የፌዴራል መንግስቱ ድጋፋቸውን በተግባር እንዲገልጹ አስቸኳይ ጥሪውን አቀርቧል። በሌላ ዜና የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ተነስተን እንዋጋ፣ ምን እንጠብቃለን፣ ውጊያችንን እናፋፍመው ሲሉ ለግብረ ሰዶማውያን ጥሪ አቀረቡ። የቀድሞው ፕሬዝዳንት ጆ ባይደን አርብ ዕለት በዋሽንግተን ዲሲ ተካሄደ በተባለ ዓለም አቀፍ የግብረ ሰዶማውያን የመሪዎች ጉባኤ ላይ ተገኝተው የነበረ ሲሆን ባደረጉትም ንግግር እኛ አሜሪካውያንን ለመብታችን እንታገላለን ሲሉ ተደምጠዋል። ባይደን የተመረጡ ባለስልጣናት መሪዎችና ተሟጋቾችን ለኩል ትግሉን እንዲቀጥሉ ሲያሳስባቸው ቃላቱንም በማዘባረቅ ሲናገሩ ታዳሚዎችን ግርም ተፈጥሯል። መነሳት ብቻ አለብን፣ እምነታችንን እስከጠበቀን ድረስና ማን እንደሆንን እናስታውሳቸዋለን። እኛ አሜሪካውያንን፣ ያ ደግሞ እኛንን፣ እኛ ደግሞ አሜሪካንን ሲሉ ደጋግመው ሲናገሩ ተደምጠዋል። በተለይም አዲሱ ፕሬዝዳንት ዶናልድ ጄ ትራምፕ በግብረ ሰዶማውያን ላይ የወሰዱት እርምጃም በርካታ የግብረ ሰዶማውያንና ግብረ ሰዶማውያንን የሚደግፉት የቀድሞውን ፕሬዝዳንት ጆ ባይደንን ጭምር አስቆጥታቸው እንደነበር ይታወቃል። ባይደን የትራምፕ አስተዳደር ፖሊሲዎችና ድርጊቶችን በግብረ ሰዶማውያን ላይ ችግር እያደረሱ ነው በማለት በመቃወም መዋጋትና ሕገ መንግስቱን መጠበቅ ጊዜው አሁን ነው፣ እስከ መቼ እንተኛለን ሲሉም ተደምጠዋል። የሁላችንም በማህበሩ ወቅታዊ ሁኔታ በጣም ተበሳጭተናል፣ እያዳከመን ነው ሲሉ ተደምጠዋል። ይህ ጊዜ ተስፋ የምንቆርጥበት አይደለም፣ የምንነሳበት ጊዜ ነው። ተዋግተን ተነስተን እንዋጋ። ተነሳ ወገን፣ መዋጋትን ቀጥል። ትግሉ ምንድነው? ሕገ መንግስቱን ስለመጠበቅ ነው። ሕገ መንግስቱን ስለመጠበቅ ነው ሲሉ ግራ አጋቢ የተዘበራረቀ የሚመስል የቃላት ድርደራ ያለው ንግግር አድርገዋል። ጆ ባይደን ለግብረ ሰዶማውያኑ ባደረጉት ተጨማሪ ንግግርም እንዳሉት ፕሬዝዳንት ዶናልድ ጄ ትራምፕ እና ታማኝ አጋሮቹ ለእኩልነት የምናደርገውን ትግል ለማዛባትና ለማኮላሸት አገሪቱን የበለጠ ለመከፋፈል እየሰሩ ነው። እኛ ደግሞ ቆመን አናያቸውም ብለዋል። ዶናልድ ትራምፕ ሀገሪቱን ወደ አስፈሪና ወደ አስከፊ ነገር ለመቀየር እየሞከረ ነው ሲሉም ገልጸዋል። ግን ሰዎች በእርግጥ ያን ያህል ውስብስብ የሆነ ነገር አይደለም። በመሰረቱ እያንዳንዱ አሜሪካዊ ሁሉም የሚገባውን መሰረታዊ ጨዋነት፣ ክብርና አክብሮት የማግኘት እድል እንዲሰጠው ማድረግ የግድ ነው። እያንዳንዱ አሜሪካዊ የሚገባውን ይህ ነው እያንዳንዱ አሜሪካዊ ሲሉም የቀድሞ ፕሬዝዳንት ጆ ባይደን ፕሬዝዳንት ዶናልድ ጄ ትራምፕ ሀገሪቱን የበለጠ ለመከፋፈል
ሞክረዋል ሲሉ ከሰዋል። ትራምፕ ወደ ስልጣን ከመምጣታቸው በፊት በአሜሪካ ብዙ አይነት ጾታን የሚገልጹ ቃላት የነበሩ ቢሆንም ትራምፕ ግን ወደ ስልጣን ከመጡ በኋላ የምናውቀው ሁለት ጾታ ብቻ ነው፣ ወንድና ሴት ሲሉ ግብረ ሰዶምን ማገዳቸውና ከዚህ ጋር በተያያዘ ያሳለፏቸው ጠንካራ ውሳኔዎችም በግብረ ሰዶማውያኑ እንዲጠሉና እንዲገፉ አድርጓቸዋል። በግብረ ሰዶማውያኑ ከፍተኛ ደጋፊ የነበሩት የቀድሞ ፕሬዝዳንት ጆ ባይደን ደግሞ እንደሚደግፏቸውና አብረው እንደሚቆሙ ለግብረ ሰዶማውያኑ ሲገልጹ ታይቷል። ትራምፕ በስልጣን ዘመኔ እንዲህ ያለ ነገር ሲሆን ቆሜ አልመለከትም ሲሉ በመሐላ ጭምር ባረጋገጡበት ንግግራቸው ይህንን በፍጹም ግራ እንዳያጋባችሁም የምወስደው እርምጃም ጠንከር ያለና ላየው የማልፈልገው ነው፣ የነገ የልጆቻችንን እጣ ፈንታ የሚወስን ነገር በመሆኑ ይህንን ነገር በቸልታ የሚመለከተው አይደለም በማለት መናገራቸውም ከዚህ ቀደም መዘገቡ አይዘነጋም። በመጨረሻም ኢትዮጵያ ከመጪው ሰኞ ጀምሮ የማርበርግ አዲሱን ቫይረስ በሽታ የሙከራ ክትባት ልትጀምር መሆኑ ተዘግቧል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን CAD3 የማርበርግ ክትባትን ወደ ኢትዮጵያ እንደላከም አስታውቋል። ወጪውን የሚሸፍነው በአሜሪካ የጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ የምርምርና ልማት ባለስልጣን የሆነ ሲሆን ኢትዮጵያ ከመጪው ሰኞ ዕለት ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው ተብሏል። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጣቸው ነው የጤና ሚኒስቴር ያስታወቀው። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱን መስሪያ ቤቱ ከትናንት በስቲያ ሐሙስ ዕለት ባወጣው መግለጫ አስታውቋል። ክትባቱ በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹ መስሪያ ቤታቸው ያሰራጨው መግለጫ ይጠቁማል። ክትባቶቹን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም የማርበርግ በሽታን ለመቆጣጠር የሚደረገውን ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር እንዳለም ተናግረዋል። አሜሪካም ለኢትዮጵያ ያቀረበቻቸው የሙከራ ክትባቶች የማርበርግ ቫይረስን ለመቆጣጠር ጠቃሚ የመጀመሪያ እርምጃ እንደሚሆን ገልጸዋል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ የሙከራ ላይ የሚገኝ የCAD3 የማርበርግ ክትባት ወደ ኢትዮጵያ እንደላከም አስታውቋል። የማርበርግ ቫይረስ በሽታም በደቡብ ኢትዮጵያ ክልል መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩት ገልጧል። ጥያቄው የዩናይትድ ስቴትስ መንግስት እንዳጸደቀው ተቋሙ አስታውቋል። ወጪውን የሚሸፍነው የአሜሪካ የጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ነው። ሳቢን የክትባት ኢንስቲትዩትና የጤና ሚኒስቴር የክትባቱን ደህንነት፣ ውጤታማነትና የመከላከል አቅም የሚፈትሹ ሙከራዎችን በሁለት ቡድኖች ለማከናወን ከስምምነት መድረሳቸውም ተጠቁሟል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆዩ።